ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መጥተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ተጣራ በዛ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያው እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ ያው አለቃም አሉ በህይወት አሉ እኔም አለው በህይወት አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከወትሮስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይሄው ዘማሪ ሐዋስ ተመለሰ። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋስ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ ሐዋስ ሲመጣ ምን አለኝ? ዘማሪ እዝራ ሲመጣ ምን አረገልኝ? ዘማሪ ሐዋሳውን ሲመጣ ኢየሱስ እንዳልጠራ ብሎ ነው ያስገባል። እዝራ ሲመጣ ኢየሱስ ስም እንዳልጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳልጠራ ተብሎ ነው የመጣ። ለምን ህሊናሽን ትዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከሥጋው ወደሙ ይቀበል፣ ንጹሕ የሆነ ግን አይቀበል፣ ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል፣ በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ሥጋው ነው የምትቀበል። የምታቃለው ቀዳሽ ካህኑ ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳዋርድ እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል። ይህን ስንጠራ ስሙን አትጥራ ነው ያለው። ከኢየሱስ ትእዛዝ ልዩ የሆነ ብሎን ይከልከል። ስም እንደምንድን ነው? ኢየሱስ አትበል ነው እንላ። እና አንቺ አሁን ይጎችሽ ቅዳሴ ሁሉም ጋር እኩል ስለሆነ የምነግርሽ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት። ስለዚህ ጭርስ ይላል ወደ የሚሉ ሰዎች አሉ። ለዚህ ደግሞ ማካካሻ ቤተክርስቲያን። ስለዚህ አሁን የተፈለገው የዘርፌ ዋና ዓላማ በዚህ አብይ ጾም የተፈለገው ዋና ዓላማ ለዩቲዩብ ንግዳቸው ምናምን እንደተጠበቀ ሆኖ ዋናው ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑን ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ብሎ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቱ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማልመለሰው ጥሩ ስለዚህ እኮ ነው አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው እግዚአብሔር ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምዕመናን በማስቀረትሽ እግዚአብሔር ላይ ይጠይቅሻል። ይሄ በጣም ከባድ ፍርድ ነው። በነገራችን ላይ
ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ነው የገባሁት ብለው ልባቸው እንትን ያኮበኮቡ ሰዎች አሉ። ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዴ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስትጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጻሕፍት መዘገቡ ከፍ ይበልና ሁሉ ብሏል። ምን ማለታችን ነው? ዝም ብሏል በኢየሱስ ምትለው ቤተክርስቲያናችን። በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር፣ ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገረው አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ፣ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር፣ ከፍ ይበልና ጌታችን ኢየሱስ ክርስቶስ እንደዚህ ያለ። አይገርመኛ አባቶች እዚህ ጋር መተው ደግሞ ተመልሶ ደግሞ ኢየሱስ ጥልኛ ቤት ትወገዛለህ። ስሙ ራሱ አለ ልትገመው። በልብ መታሰቡ እኮ ነው የሚለው። ምን ማለት በልብ መታሰቡ? በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ሆይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ይበል። ሁሌ እናስብ። ሌላ ባዕድ ነገር፣ ሌላ ስጋ ይፈጠራል፣ ሌላ ዓለማዊ፣ ሌላ ጣዖት አናስብ። አንተን ነው የምናስበው። ይሄ ማሰባችን አሁንም ይብዛ። ሌትም ተቀን በድካማችንም በእረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን። በቃል መነገሩ ምን ማለት ነው? በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር። ይነስቋለም ይጨምር፣ ከፍ ይበል። አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻለን ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ። በአፍ ብቻ እንኳን በልብ መታሰቡ ይላል። ከዛስ በቃል መነገሩ፣ ከእንደገና በቅዱሳት መጽሐፍ መዘገቡ፣ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር። ያንተ ስም ይግባ ኢየሱስ ክርስቶስ ወይ እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አይደለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም። በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድሳት ላይ ዲያቆኑ መርጌቶቹ ነው ታውቃላችሁ። ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ። ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መርጌቶቹ ነው። ይሄ ዩኒፎርም ለብሶ የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደል? እነሱም እኮ ዘማሪያን ናቸው፣ ግን በዋናነት እየገለጸ ያለው እነሱ ናቸው። በቤተክርስቲያናችን እኮ የዕለት ዝማሬ አለ፣ የዕለት ምስባክ አለ፣ የዕለት ወንጌል አለ፣ የዕለት ስንክሳር አለ፣ የዕለት ቅዳሴ አለ። ይሄ እኮ ዲክሽነሪ ነው። ዲክሽነሪ ሳይሆን ሊክሽነሪ ኤል ሊክሽነሪ ማለት ግጻይ ማለት ነው። የዕለቱ ምስባክ አለ፣ የዕለቱ ወንጌል አለ፣ የዕለቱ ስንክሳር አለ፣ የዕለቱ ዝማሬ አለ። የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው። ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር፣ የዕለቱ ወንጌል ከምስባኩ ጋር፣ ምስባኩ ከጳውሎስ መልእክታት ጋር፣ መልእክታቱ ከዕለቱ ቅዳሴ ጋር፣ የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ ተዘጋጀ። ወንጌል የማይነበብበት ቅዳሴ እኛ ጋር አለ። ወንጌል ማን ነው? እና ገፍተው ወደ ተወሰዱ ነው የምትዩ፣ ወደ ገደል ነው ማለት ያለብሽ። በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ። አዎ የሰንበት ተማሪ ላይ ረዳህ ይችላል። አዎ አለቃው ላይ ገነዘቡ ይችላሉ። አዎ አንዳንድ ሰዎች ሊተናኩሉ ይችላል። አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና። ይሄ ማለት ግን የፈለከውን ነገር ትዝ ያለን ነገር እያንቦራጨክ የፈለከውን ነገር እየጻፍክ የፈለከውን ነገር ላይፍ ገብተህ እንደፈለክ እየበጣጣስክ መብት ነው እያልን አይደለም። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የነገር ክርስቶስ ትምህርቷን ክርስቶሎጂ ትምህርቷን ጠብቀ በሚገባ እንደው ድንገት ስትጠየቅ ደግሞ ረጋ ብለህ በትህትና ማስረዳት። ከአንተ የተሻሉ ሊቃውንት ሲያስረዱ ደግሞ እሺ ይቅርታ እኔ እንዲህ ለማለት ፈልጌ ነው አስተካክል ማለት አለቀ። ሌሎቹ ሊቃነ ጳጳሳት አይተናል። መድረክ
ትንሽ ነሸጥ ሲያደርግ ወጥ ያሉ ንግግሮች ባካችሁ ጥንቃቄ ያደርጉ። በቃ ብፁዕ